ዝቅተኛ ገቢ ያለው የህብረተሰብ ክፍል መሰረታዊ የሆኑ የምግብ አቅርቦቶችን በተመጣጣኝ ዋጋ እንዲያገኝ ማድረግ እንደሚያስፈልግ በተለያየ ጊዜ ይነገራል። በተለይም በየዕለት ተዕለት ህይወቱ የሚጠቀማቸው መሰረታዊ የፍጆታ እቃዎች እንዲሁም ከሌሎች ሀገራት የሚያስገባቸው ምርቶች ለሀገር ውስጥ ተጠቃሚ በተመጣጣኝ ዋጋ እንዲያቀርብ ለማድረግ ከተጨማሪ እሴት ታክስ ነፃ መደረግ እንዳለበት ሲነሳ ቆይቷል። መንግስት የዜጎችን ኢኮኖሚያዊና ማህበራዊ እድገትን ከማፋጠን አኳያ ከፍተኛ ኃላፊነት እንዳለበት ይገለጻል። ይህን ኃላፊነት ለመወጣት የራሱ ገቢ የሚያስፈልገው ሲሆን መንግስት ገቢ ከሚያሰባስብበት የገቢ ምንጭ መካከል ታክስ አንዱና ዋነኛው መሆኑ ይታወቃል። በሀገራችን የታክስ አስተዳደር ስርዓት ውስጥ የታክስ አይነቶች በሁለት ምድብ የተዋቀሩ ሲሆን እነዚህም ቀጥታ ታክሶችና ቀጥታ ያልሆኑ ታክሶች ናቸው። ቀጥታ ያልሆኑ ታክሶች ከሚባሉት ውስጥ ተጨማሪ እሴት ታክስ አንዱ ነው። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን በዛሬው የልዩ ጥንቅር ፕሮግራማችን በሀገር ውስጥ የሚመረቱ እንዲሁም ከውጭ የሚገቡ መሰረታዊ የምግብ ፍጆታ ምርቶችን በተመለከተ በወጣው መመሪያ ከተጨማሪ እሴት ታክስ ነፃ የሆኑ ምርቶችን ዝርዝር እንዲሁም የተጨማሪ እሴት ታክስ ምንነትን፣ የታክስ ሕጉን ማሻሻል ያስፈለገበትን ምክንያት፣ አዳዲስ የተካተቱ ጉዳዮችና ከተጨማሪ እሴት ታክስ ነፃ የተደረጉ ግብአቶችን በተመለከተ የምናቀርብላችሁ ይሆናል። እንድትከታተሉን እንጋብዛችኋለን። ተጨማሪ እሴት ታክስ መሰረቱ ሰፊ የሆነ በፍጆታ እቃዎችና አገልግሎቶች ላይ የሚጣል የታክስ አይነት ነው። የተጨማሪ እሴት ታክስ የፍጆታ ታክስ በሚባለው የታክስ አይነት ውስጥ የሚመደብ ሲሆን የእቃዎችና አገልግሎቶች ዋጋ በግብይት ሂደቶች ውስጥ በሚጨምርበት ጊዜ በእያንዳንዱ የግብይት ሂደት በተጨመረው እሴት ልክ የተጨማሪ እሴት ታክስ ይሰላል። ታክሱ ከአስመጪዎች ጥሬ ዕቃ አምራቾች አንስቶ እስከ ችርቻሮ ድረስ በሚደረጉ የማምረትና የማከፋፈል አሊያም የማሰራጨት ሂደቶች በሁሉም ደረጃዎች በሚፈጠረው ተጨማሪ እሴት ላይ ይሰበሰባል። የተጨማሪ እሴት ታክስ የሚሰበሰበው ወይም የሚቀረጠው ምርት ከውጭ ሀገር ወደ ሀገር ውስጥ ሲገባ ወይም የዕቃና የአገልግሎት ግብይት ሲካሄድ መሆኑን መረጃዎች ይጠቁማሉ። ይህ ታክስ በፍጆታ ላይ ወይም በተጠቃሚው ወጪ ላይ የተመሰረተ የታክስ አይነት ሲሆን እያንዳንዱ ተጠቃሚ ዕቃዎችንና አገልግሎቶችን በሚሸምትበት ወቅት ከሚከፍለው ዋጋ በተጨማሪ የተጨማሪ እሴት ታክስ የሚከፍል ይሆናል። በመሆኑም በእያንዳንዱ ግብይት ላይ የሚጨመሩ እሴቶችም ተጠቃለው በመጨረሻ ላይ በሚደረገው ግብይት ላይ ተጨማሪ እሴት ታክስ ይከፈልባቸዋል። በኢትዮጵያም ሆነ በሌሎች ሀገራት የታክስ አጣጣልና አሰባሰብ ሕግጋት ውስጥ የተጨማሪ እሴት ታክስ ከፋዮች በመባል የሚታወቁት ታክስ ተመዝጋቢ የሚሆኑት የዕቃዎችና የአገልግሎት አቅራቢዎች መሆናቸው ይጠቀሳል። በዚሁም መሰረት ዓመታዊ ታክስ የሚከፈልበት ግብይታቸው 1 ሚሊዮን ብርና ከዚያ በላይ የሆነ ወይም ሊሆን እንደሚችል የሚገመት ሰዎች የተጨማሪ እሴት ታክስ ተመዝጋቢዎች ይሆናሉ። የመጨረሻ ሸማቾች ከከፈሉት የተጨማሪ እሴት ታክስ በስተቀር በግብይት ሂደት ውስጥ ይህንን ታክስ ለከፈሉ ሌሎች ሰዎች የከፈሉት የተጨማሪ እሴት ታክስ ተመላሽ የሚደረግላቸው ሲሆን ሸማቾች ከሚከፍሉት ታክስ ውጪ ሌላ የሚከፈል የተጨማሪ እሴት ታክስ አለመኖሩ ነው የሚነሳው። የተጨማሪ እሴት ታክስ በኢትዮጵያ የቅርብ ጊዜ ታሪክ ያለው የታክስ አይነት ሲሆን ይህ የታክስ አይነት በሀገሪቱ ለመጀመሪያ ጊዜ በ1994 ዓ.ም በአዋጅ ቁጥር 285/1994 ዓ.ም ተግባራዊ እንደሆነ ነው መረጃዎች የሚያመላክቱት። ከዚህ ጊዜ ጀምሮ በተለያየ ወቅት እየተሻሻለ የመጣ ሲሆን አዲሱ የተጨማሪ እሴት ታክስ አዋጅ ቁጥር 1341/2016 ቁጠባንና ኢንቨስትመንትን የማበረታታት ሚናው የጎላ መሆኑም ነው የሚገለጸው። የካፒታል ዕቃዎችን ሳይጨምር በዕቃና አገልግሎት ፍጆታ ላይ የተጨማሪ እሴት ታክስ የተጣለው በኢኮኖሚ እንቅስቃሴ ረገድ የተደረጉ ለውጦችን በተለይም የኤሌክትሮኒክስ ግብይትን ታሳቢ በማድረግ እንደሆነም በወቅቱ ተገልጿል። በመሆኑም በአዋጅ ቁጥር 1341/2016 ላይ ተጨማሪ እሴት ታክስን የተመለከተው መመሪያ የጉዳዮችን ምክንያታዊነት ፍሰት በተከተለ መልኩ እንዲቀረጽና እንዲዋቀር መደረጉም ተገልጿል። በመመሪያው ከተጠቀሱ ዋና ዋና ጉዳዮች ውስጥ በአቅርቦት ምክንያት የተከፈሉ ሌሎች ማናቸውም የታክስ አይነቶች ቀረጥ፣ ኤክሳይዝ ታክስ፣ ሱር ታክስ እንዲሁም የአገልግሎት ክፍያዎች ወይንም ሰርቪስ ቻርጅ የሚሏቸው ክፍያዎች ካሉ እነሱንም ሁሉ አጠቃሎ ለተጨማሪ እሴት ታክስ እንደ ዋጋ ተደርጎ ሊወሰድ ይችላል የሚለው አንዱ ነው።
ሌላው ከተጨማሪ እሴት ታክስ ነፃ የሚሆኑ ምርቶችን በተመለከተ የተጨማሪ እሴት ታክስን ነፃ የማድረግ ዓላማ ገቢ መጠኑ ዝቅተኛ የሆነውን የማህበረሰብ ክፍል ጫና ለመቀነስና የውጭ ንግድን ወይም ኤክስፖርትን ለማበረታታት ተብሎ የተለያዩ ዘርፎች ከተጨማሪ እሴት ታክስ ነፃ ሆኖ መቆየቱን፣ ነገር ግን የነበረው የታክስ ዓላማ ከታሰበለት ዓላማ ውጪ ሆኖ ብዙዎችን ከታክስ ነፃ አድርጎ ስለነበር በዚህ ላይ ማሻሻያ መደረጉንና በዚህም መሰረት ነፃ ተደርገው ከነበሩት ወይም ትክክለኛና በቂ የሆነ ምክንያት የሌላቸው ወደ ታክሱ እንዲካተቱ ተደርጓል። እንዲሁም በኤሌክትሮኒክስ አማካይነት የአገልግሎት አቅርቦት መከናወን በአዋጁ ሽፋን ማግኘቱ ይገለጻል። በዚህም በኤሌክትሮኒክስ ዘዴ ግብይት በስፋት እየተካሄደ የሚገኝ በመሆኑ ይህም በመመሪያው መካተቱ ነው የተገለጸው። በተጨማሪም የአዋጁ ተፈጻሚነት ወሰን ሰፋ እንዲል መደረጉንና በማንኛውም የዕቃ ግዢ ወይም አገልግሎት የተከፈለ ማንኛውም አቅርቦት ላይ ታክስ የሚከፈልባቸው ዕቃዎችን ወይም አገልግሎቶችን ከውጭ ወደ ሀገር ውስጥ ማስገባት ላይ ተፈጻሚ እንደሚሆንም ተመላክቷል። ኢትዮጵያ ውስጥ ቋሚ መኖሪያ አድራሻ ወይም የንግድ ፍቃድ ሳይኖራቸው አገልግሎቶችን ሩቅ አገር ሆነው ሀገር ውስጥ ላሉ ተጠቃሚዎች የሚያቀርቡ ስለሆነ ኢትዮጵያ በምትከተለው የዴስቲኔሽን ወይም መዳረሻ መርህ መሰረት አቅርቦቱ ኢትዮጵያ ውስጥ እስከሆነ ድረስ ታክስ የሚመለከታቸው እንደሆነም በአዋጁ በግልጽ ተቀምጧል። በተያያዘም ተጨማሪ እሴት ታክስ ስለሚታይ ዋጋ የተጠቀሰ ሲሆን ማንኛውም ሰው ለአቅርቦት በቀጥታም ይሁን በተዘዋዋሪ የከፈለው ገንዘብ መጠን በተለይም ዕቃ አቅርቦት በሚሆንበት ጊዜ የዕቃ አቅርቦቱ መያዣ ዕቃ ካለው የዕቃ መያዣው ተመላሽ ቢሆንም እሱን ታሳቢ ሳያደርግ የዕቃ መያዣውን ጭምር ታሳቢ ተደርጎ የሚከፍለው ዋጋ በተጨማሪ እሴት ታክስ አቅርቦት ዋጋ ተደርጎ ይወሰዳል። በመሆኑም መሰረታዊ የፍጆታ ዕቃዎች ከተጨማሪ እሴት ታክስ ነፃ ሆኖ እንዲገዙ ማድረግ የወጪ ጫናውን በማርገብ ረገድ ጠቀሜታ ያለው በመሆኑ ከእሴት ታክስ ነፃ የሚገቡ ምርቶችን ለመወሰን በ2016 ዓ.ም አዲስ መመሪያ መውጣቱ ይታወሳል። ከተጨማሪ እሴት ታክስ ነፃ የሚሆኑ ዕቃዎችን ለመወሰን የወጣው መመሪያ ቁጥር 1006/2016 ዝቅተኛ ገቢ ያለውን የህብረተሰብ ክፍል መሰረታዊ የሆኑ የምግብ አቅርቦቶችን ከተጨማሪ እሴት ታክስ ነፃ ሆኖ እንዲገዛ በማድረግ የወጪ ጫናውን በማርገብ ረገድ ያለው ጠቀሜታ የጎላ መሆኑም ነው በመመሪያው የተገለጸው። ከዚህ በፊት በተለያዩ መመሪያዎች ዕቃዎች በጥቅል ከተጨማሪ እሴት ታክስ ነፃ መደረጋቸው ተጠቃሚ እንዲሆን የታሰበውን የህብረተሰብ ክፍል የማይጠቅም እርምጃ ሆኖ በመገኘቱና የመንግስትን ገቢ በመሸርሸር መንግስት የህብረተሰብን ህይወት የሚለውጡ የማህበራዊና ኢኮኖሚያዊ ልማት ስራዎችን ለመስራት የሚያስችል ገቢ እንዳይኖረው ያደረገ በመሆኑ መመሪያውን ማውጣት አስፈላጊ መሆኑም በወቅቱ ተጠቅሷል። በመሆኑም በሀገር ውስጥ የሚመረቱና ከውጭ ሀገር የሚገቡ ዕቃዎች ከተጨማሪ እሴት ታክስ ነፃ ተደርገዋል። ከተጨማሪ እሴት ታክስ ነፃ የሚሆኑ ዕቃዎችን ለመወሰን የወጣው መመሪያ ቁጥር 1006/2016 የተካተቱ ዕቃዎችና አገልግሎቶች ከተጨማሪ እሴት ታክስ ነፃ እንዲሆኑ ከ1994 ዓ.ም ጀምሮ በተለያዩ ጊዜያት በገንዘብ ሚኒስቴር የተላለፉ መመሪያዎችና ውሳኔዎች መመሪያው ከጸናበት ቀን ጀምሮ መሻራቸውንም ያመላክታል። በተጨማሪ እሴት ታክስ አዋጅ ቁጥር 285/1994 እና በተጨማሪ እሴት ታክስ ደንብ ቁጥር 79/1995 ከተጠቀሱት በተጨማሪ እሴት ታክስ አዋጅ ቁጥር 285/1994 እና በተጨማሪ እሴት ታክስ ደንብ ቁጥር 79/1995 ከተጠቀሱት በተጨማሪ በሀገር ውስጥ የሚመረቱና ከውጭ ሀገር የሚገቡ ዕቃዎች እንዲሁም በሀገር ውስጥ የሚሰጡ አገልግሎቶች ከተጨማሪ እሴት ታክስ ነፃ መሆናቸው የሚቀጥል መሆኑም ተመላክቷል። በመሆኑም እህልና ጥራጥሬ፣ ጤፍ፣ ስንዴ፣ ገብስ፣ በቆሎ፣ ማሽን፣ ዘንጋዳ፣ ዳጉሳ፣ አጃ፣ አተር፣ ባቄላ፣ ምስር፣ አኩሪ አተር፣ ሽምብራ፣ ግብጦ፣ ጓያና የመሳሰሉት ጥራጥሬዎችና የነዚህ ዱቄት ከተጨማሪ እሴት ታክስ ነፃ መሆናቸው ተገልጿል። በተጨማሪም የግብርና ግብዓቶች፣ ማዳበሪያ፣ ጸረ ተባይ ኬሚካል፣ ምርጥ ዘር፣ የእንስሳት መድኃኒትና የመድኃኒት መርጫ፣ የበሰሉ ወይም የተዘጋጁ ምግቦችና መጠጦች፣ እንጀራ፣ ዳቦ፣ ወተት፣ በካፒታል ሊዝ ስምምነት የሚቀርቡ የካፒታል ዕቃዎች፣ የወባ መከላከያ ጎበር፣ ኮንዶም እና ለውሃ ማከሚያ የሚሆኑ ኬሚካሎች ከተጨማሪ እሴት ታክስ ነፃ የሚገቡና የሚመረቱ ዕቃዎች ናቸው። በአዲስ መልክ የተሻሻለው የተጨማሪ እሴት ታክስ አከፋፈል ዝቅተኛ የማህበረሰብ ክፍሎችና መሰረታዊ ፍጆታዎችን
ምርቶችን እንደማያካትት የተገለጸ ሲሆን በተለይም መሰረታዊ ፍጆታ ለዝቅተኛ የማህበረሰብ ክፍሎች አስፈላጊ የሆኑ የኤሌክትሪክ አገልግሎት፣ የውሃ ፍጆታ፣ የምግብ ወይም ዳቦና እንጀራ ላይ ተጨማሪ እሴት ታክስ እንዳይከፈል የሚያደርግ እንደሆነም ነው የተመላከተው። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን በዛሬው የልዩ ጥንቅር ፕሮግራማችን የተሻሻለውን የተጨማሪ እሴት ታክስ በሚመለከት በመመሪያው የሰፈሩ ዝርዝር ሐሳቦችን እንዲሁም ከታክስ ነፃ የተደረጉ ምርቶችን በተመለከተ ያቀረብንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ከፕሮግራሙ ጠቃሚ መረጃዎችን እንዳገኛችሁ ተስፋ እናደርጋለን። ሌሎች የተለያዩ መረጃዎችን ለማግኘት ገበያ ሚዲያን በመወዳጀት አብራችሁን እንድትቆዩ እንጋብዛችኋለን። መልካም ጊዜ። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።